ሰራዊታችን የሀገርን ሉዓላዊነትና ሰላም ከማረጋገጥ ባለፈ በቴክኖሎጂና በልማት ዘርፍ አዳዲስ የፈጠራ አቅሞችን በማሳየት የሀገር ኩራት መሆኑን እያረጋገጠ ይገኛል። የዚሁ ስኬት አካል የሆነውና በመከላከያ ፋውንዴሽን አማካኝነት በንፋስ ስልክ ላፍቶ ክፍለ ከተማ እየተገነባ ያለው የጋሻ የጋራ መኖሪያ ቤት ፕሮጀክት በመከላከያ ከፍተኛ አመራሮች ተጎብኝቷል። ይህ ፕሮጀክት በሀገራችን አዲስ የሆነና ከዚህ ቀደም በግሉ ዘርፍ ብቻ በጥቂቱ ይተገበር የነበረን ዘመናዊ የቤት ግንባታ ቴክኖሎጂ መከላከያ በራሱ አቅም ወደ ተቋሙ በማስገባት እየተገነባ ያለ ፋና ወጊ ተግባር መሆኑ ተገልጿል። እንደ ከተማም እንደ ሀገርም ይሄን አዲስ ቴክኖሎጂ አዲስ ያሰራር ባህል ያመጣን ቴክኖሎጂ ከግል ዘርፍ እጅ ወጥቶ ወደ መንግስታዊ ተቋማት አልገባም። እንደምታውቁት መከላከያ ፋውንዴሽን ይሄንን ቴክኖሎጂና ያሰራር ባህል ወደ ራሱ ተቋም ወደ ትልቁ ኢትዮጵያ የምትመካበትና ኢትዮጵያ የኔ ብላ የምትጠራው ዋነኛው ተቋም በመግባቱ እጅግ በጣም ትልቅ ደስታ ተሰምቶኛል። የቤቶቹ ዲዛይን በሰራዊታችን ሙያተኞች መሰራቱ ተቋሙ የደረሰበትን የቴክኖሎጂና የሙያ ብቃት የሚያሳይ ከመሆኑ በተጨማሪ መከላከያ ሰላምን ከማረጋገጥ ጎን ለጎን በልማትም የራሱን አሻራ እያሳረፈ መሆኑንም የሚያረጋግጥ ተግባር ነው። የኮንስትራክሽን ኢንዱስትሪው ከመጓተትና ስራ ተጀመረ እንጂ ያለቀ ሰምተን በማናቅበት አገር ስራዎችን በፈለግነው ቀን በፈለግነው ጥራት በፈለግነው መንገድ ማጠናቀቅ መቻል ቀላል ባለመሆኑና ይሄ ደግሞ እየተሰራ ያለው በሰራዊቱ አባላት መሆኑ እየተመራ ያለውም በሰራዊቱ አባላት መሆኑ መከላከያ ሰላም እያስከበረ የኢትዮጵያን ሰላም እያጸና የኢትዮጵያ ልማት ላይ ደግሞ የራሱን አስተዋጽኦ የሚያበረክት ተቋም ነው ተብሎ የሚነገረው በተግባር እየታየበት ያለ ፕሮጀክት ስለሆነ እንደ ተቋምም በጣም ትልቅ ኩራት ይሰማናል። ነገ መንግስት በአጭር ጊዜ ስራ ፈልጋለሁ ቢል ኦፈር ልናረገው የምንችለው አቅም የገነባንበት ፕሮጀክት ስለሆነ በጣም ልትኮሩ ይገባል። ከዚህ በላይ ደግሞ ልትሰሩ እንደሚገባ አውቃለሁኝ። እንደምትሰሩ እተማመናለሁ። ይህ በቴክኖሎጂ የታገዘ ፈጣን የግንባታ ሂደት ለተቋሙ ትልቅ አቅም መሆኑ የተገለጸ ሲሆን ስራው ተጠናክሮ እንዲቀጥል ሚኒስቴር መስሪያ ቤቱ አስፈላጊውን ድጋፍ እንደሚያደርግ ኢንጂነር አይሻ መሐመድ አረጋግጠዋል። እንደ መከላከያ እየተፈጠረ ያለው አቅም እየመጣ ያለው የስራ ባህል ለውጥ ቀላል የሚባል አይደለምና መከላከያ ሚኒስቴርና አጠቃላይ ያሉ የስራ ኃላፊዎች እንዲህ አይነቱን በጣም ጥሩ ስራዎችን ከናንተ ጋር ጎን ቆመን ምናሳካ መሆኑን ልገልጽላችሁ ፈልጋለሁኝ። የመከላከያ ፋይናንስ ዘርፍ ሚኒስትር ዴኤታና የፋውንዴሽኑ የስራ አመራር ቦርድ ሰብሳቢ ወይዘሮ ማርታ ሉዊጂ በበኩላቸው የጋሻ ፕሮጀክት ለኢትዮጵያና ለከተማዋ ትልቅ ለውጥና ምሳሌ መሆኑን በመጥቀስ ለዚህ ስኬት ሌት ተቀን የደከሙ ሙያተኞችና አመራሮችን አመስግነዋል። በጣም ብዙ ፈጥነናል። በጣም ብዙ ወጪ ቆጥበናል። ፕሮጀክቱን እያጠናከርን እያሰፋን እንሄዳለን። እናንተም በርቱ። ስራችሁ ትልቅ ነው። ክብርት ሚኒስትርም እኛም የስራ አመራር ቦርድም እናንተን ታንኪው ልንል ነው የመጣ ነው። ምስጋናዬን እንድትቀበሉልኝ ጠይቃለሁ። የመኖሪያ ግንባታው እንዲፋጠን በቴክኖሎጂ እገዛ በሳምንት አንድ ወለል በመገንባት ለሰራዊቱ ተደራሽ ለማድረግ በትኩረት እየተሰራ ይገኛል። የመከላከያ ፋውንዴሽን ዋና ስራ አስፈጻሚ ሜጀር ጀነራል ደረጀ መገርሳ ፕሮጀክቱ ለሰራዊቱ አባላት መኖሪያ ከመሆን ባለፈ ለአካባቢው ውበትና ለዜጎች የስራ እድል ፈጠራ ትልቅ አስተዋጽኦ እያበረከተ መሆኑንም ገልጸዋል። መከላከያ በቴክኖሎጂ የደረሰበት ከፍታ በአጭር ጊዜ ውስጥ የተመዘገበው አኩሪ ውጤት የሚያሳይና ለሌሎች ተቋማትም አርአያ የሚሆን ተግባር በመሆኑ ፕሮጀክቱ በተጀመረው ፍጥነት እንዲቀጥልና እንዲጠናቀቅ ከፍተኛ ርብርብ ሊደረግ እንደሚገባም ተመላክቷል። በሌላ በኩል ተቋማችን መከላከያ ለአቅመ ደካማ የህብረተሰብ ክፍሎች ለማስተላለፍ እያስገነባቸው የሚገኙ መኖሪያ ቤቶችም በመከላከያ ሚኒስትሯ ኢንጂነር አይሻ መሐመድና በተቋሙ ከፍተኛ አመራሮች ተጎብኝቷል። በኦሮሚያ ክልል ኮልባሎሚ ወረዳ በመከላከያ መሐንዲስ ዋና መምሪያ አማካኝነት እየተገነቡ የሚገኙት እነዚህ ቤቶች በ2017 ዓ.ም የክረምት በጎ አድራጎት ተግባር የተጀመሩ መሆናቸው ተገልጿል። ከ56 ሚሊዮን ብር በላይ በሆነ ወጪ እየተከናወነ የሚገኘው ይህ ግንባታ 88 በመቶ መድረሱን የመከላከያ ኮንስትራክሽን ዲዛይን ድርጅት ተቆጣጣሪ መሐንዲስ ሌተናል ኮሎኔል ደበበ እሸቱ አብራርተዋል። የመከላከያ ሚኒስትሯ ኢንጂነር አይሻ መሐመድና በጉብኝቱ ላይ የተሳተፉት የተቋሙ ከፍተኛ አመራሮችም በግንባታው ሂደት ፍጥነትና ጥራት ደስተኛ መሆናቸውን ገልጸዋል።